ክፋታችሁን በሕይወታችሁ ላይ ለመፍረድ ሰው እትናቸዋለሁ የሆነ ነገር ተነስተን የሆነ ነገር ከብቶብን እግዚአብሔርን እንከተል። ልጅነታችን ምንድን ነው? ልጅነት የሰው ልጅ አልተባለም። የሆነ ዛሬ ተይቶ ነገር የሚጠባ የሰው ልጅ አልተባለም። የወለዳችሁ ልጆች እንኳን ቢኖርባችሁ ዛሬ አይታችሁ ነገ እንኳን ሌላ ሀገር ሌላ ሩቅ ሀገር ሄደው ሊጠቡ ይችላሉ፣ ልትረሱ ትችላላችሁ። እሱ ግን አይረሳም። የገባው ቃል አይረሳም። አንተ የገባው ቃል ልረሳ ዘንድ እሱ ሰው አይደለም፣ ጻድቅ ነው። አንተ ጻድቅ ሆነ ብትሰራው፣ አንተ መልካም ብትሰራው፣ አንተ መልካም ባታደርግም ግን ለራሱ መልካምነት የራሱ ጻድቅነቱ ስለተነሳ አንተ የገባው ቃል እሱ አይበላም። እውነት ይላችኋለሁ፣ አይበላም። እዛ ነው ያጠበቀኝ። እዛ ነው በምስጢር ስንት ጉድጓድ ለእግዚአብሔር ያደፈንላችሁ አላወቃችሁ። አልበድልም አንልም። ስጋችን ምንድን ነው ካላችሁ የራሱን ሀሳቡን ስለሚገልጥ የራሱን ስጋነቱን ስለሚገልጥ ሁልጊዜ የእግዚአብሔር መንፈስ ቅዱስን ያሳዝናል። ግን ያሳዝንም የእግዚአብሔር መንፈስ ቅዱስ ከእኛ የሚርቅ አይደለም፣ ሩቅ አይደለም። የቅርብ አባት ስለሆነ የቅርብ ወዳጅ ስለሆነ እውነተኛ ጻድቅ አባት ስለሆነ ግን ምንም ብንበድልም ምንም ብናሳዝንም ልጆቼ እኔ ከእናንተ ጋር ነው። አጥላችሁም አልረሳችሁም። እሱ አያረሳም። ማንንም ጥላ አልፎ አያውቅም። ነገሩ ተሳካ አልተሳካም ጉዳይ አይደለም። እኔ አንድ ምስጢር የገባኝ ምስጢር አለኝ። ነገሬ የተናገረው ነገር ተፈጸመ አልተፈጸመም ለኔ ጉዳይ አይደለም። ያለፍኩበት ነገሮች አስታውሳለሁ። የሸከመኝ ምሕረቱን አስታውሳለሁ። የረዳኝን ቸርነቱን አስታውሳለሁ። አባትነትን አስታውሳለሁ። ስለምትበላችሁ ነገር መጨነቅ አይገባላችሁ። ስለ የምትጠጣ ውሃ ልትጨነቅ አይገባህም። እውነት እላችኋለሁ እስቲ እግዚአብሔር ልጅነቱን ማወቅ የምትገባው አሜን ውስጥ ነው። ካልግን አርበህ ቆመህ እስቲ የእግዚአብሔር ድምፅ ሰምተህ ውጣ። እሱ ካልባረከ ይሰማኛል። በቀኝ ሰምተን በግራ የምናሳልፍ ሰዎች ከሆነ እንደዚሁ ነገሮቻችን የተናገረው ድምፁን የተታለፈን ያለው እንመለስ። ወደ ህሊናው እንመለስ። ወደ ምሕረቱ ብዛት እንመለስ። ወደ መልካምነቱ ብዛት እንመለስ። ወደ የተናገረው ልጅነታችን ያወቀን የምንረግበት መንገድ እንመለስ። እናንተ ምን አይነት እንደሚገባላችሁ ግን አላውቃችሁ። ስንት ጊዜ እግዚአብሔር አምላክ መተበልን አሟልቶ ሊሆን ይችላል። የተናገረው ቃሉ ለመፈጸም መጥቶ ስንት ጊዜ አንኳኳ ሊሆን ይችላል። ወደ ጎረቤት ተላልፎ ሊሆን ይችላል። ምንድን ነው የዘመንን ድምፅን አለማሰላሰል የተነሳ ተሰራቻለሁ። ዛሬ ከላችን ላይ ወደቅ የሚገባው ወርቃል። ለምን ካላችሁ እግዚአብሔር በምስጢሩ መጣው ሲናገር ማንኛው ነገር አይችልም። ምስጢሮችን እግዚአብሔር በግላት ሲጀምር ማንኛው ተቃቢ ማንኛው አስማተኛው ቆም አይችልም። ምድረቱ ላይ ብዙ ዓመታትን ልታልፉ ትችላላችሁ። ብዙ ዘመናትን ተቆጣጠራችሁ ልታልፉ ትችላላችሁ። በወጀብና በመከራ ውስጥ ላይ እንደዛው ጫመለካችሁ ያለባችሁበት ነገር ሊኖር ይችላል። እናንተ ያለው ምስጢር አላውቅም። እኔ ለራሴ ግን ነው ሁላችሁን እናንተና እግዚአብሔር ነው የምታውቁ።
መውጣትና መግባታችን እንታውቁ እናንተና እግዚአብሔር ብቻ ነው። ሰው ፊትን ያያል፣ ሰው የለበሰውን ልብስን ያያል። እግዚአብሔር ግን ልብን ማንም እያየ ዝም ብሎ የማያልፍ ስለሆነ ማንም የተመለከተ ዝም ብሎ የማያልፍ ስለሆነ የገባው ቃልን ዋሽተን ሰው ስላልሆነ ጻድቅ ስለሆነ ለመፈጸም ይመጣል። የመንፈስ ቅዱስን ሕልውና የመንፈስ ቅዱስን ሀሳብ የመንፈስ ቅዱስን መንገድን አለማወቅ የተነሳ አንዳንድ የእግዚአብሔር ፍቃድ የእግዚአብሔር ሀሳብ ውስጥ ላይ እንወጣለን። እንጠለቅቅ ይሻላል። ስንት ጊዜ እግዚአብሔር አምላክ በሕልማችሁ የመጣ የተናገረ ሊሆን ይችላል። በራእያችሁ የመጣ የተናገረ ሊሆን ይችላል። ነገ የሚፈጽመው ነገር አሳይቶ ሊያልፍን ይችላል። በር መጥቶ ያንኳኳ ጊዜ ስንት ያለፈ ጊዜ ሊሆን ይችላል። ይህ አለመቆም የተነሳ ነው። አለመቆም የተነሳ መንፈስ ቅዱስ ወደ ሕይወታችን ሲመጣ መንፈስ ቅዱስ ወደ አካላችን ላይ ሲመጣ የራሳችን ሀሳብ ውስጥ ላይ እንድንያዝና እንድንቀመጥ እንድንመላለስ አይደለም። ለማውጣት ይመጣል፣ ለመለየት ይመጣል። መንፈስ ቅዱስ እግዚአብሔር የተናገረው ቃል ይዞ ነው ወደ እኛ ይመጣል። የሚመጣው ታዛዥ ነው እና ግን ለእሱ ብንታዘዝ ብዙ ባለበረከቶች እንሆን ነበር። አለመታዘዝ የተነሳ ነው። ሁላችን አሁን እግዚአብሔር አምላክን እውነት እላችኋለሁ ሁላችን ስጋ ለብሰናል። ደካማ ነው ስጋው። እዚህ የበሰበሰ ደካማ ስጋ ማን ያድነኛል? ማን ይፈውሰኛል? ጳውሎስ ያለ እግዚአብሔር ማንም መፈወስ አይችልም። ያለ እግዚአብሔር መንፈስ ቅዱስ ማንም መለየት አይችልም። ስለዚህ ሁላችን ራሳችን አንገታችን ዝቅ አድርጋችሁ በእግዚአብሔር ፊት እየተሳት ልሳን ጌታዬ ይቅር በለኝ፣ በተላለፈ ይቅር በለኝ፣ ድምፅም ሰምቼ አለመቆሜ የተነሳ የተታለፍኩበት መንገዶች ሁሉ ይቅር በለኝ፣ ደምስሰኝ በለኝ። ያ ደም ዛሬም ትኩስ ነው ያጥባል። ያ ደም ዛሬም ቅዱስ ነው ያጥባል። ጌታ እግዚአብሔር አምላክ ሆይ ድምፅም ተናግረሃል። የተናገርከው ድምፅ መንገድ ላይ አለመቆሜ የተነሳ ከዚህ በኋላ ዋጋ እንዳልከፍል ጌታ ሆይ ይቅር በለኝ። በምሕረት አስበኝ። እሱ በምሕረት ይመጣል፣ ቸርነቱ ይመጣል፣ በመልካምነቱ ይመጣል። እስቲ ጌታ ሆይ በሉ፣ ድገሙና ጌታ ሆይ በሉ፣ ይቅር በለን በሉ፣ ድገሙና ይቅር በለን በሉ፣ ይቅር በለን ጌታ ሆይ ይቅር በለን በሉ፣ ጌታ ሆይ ይቅር በለኝ፣ በደም እጠበኝ በሉ፣ በደም እጠበኝ፣ በደም ቀድሰኝ በሉ። በደም ቀድሰኝ። ቀደስ አይሻልም? እግዚአብሔር አምላክ ሆይ እናመሰግናለን። ጌታ ሆይ ይቅር ስላልክ እናመሰግናለን። ምሕረትን ስላበዛልን እናመሰግናለን። ምሕረትን ስላደረግክ እናመሰግናለን። መንፈስ ቅዱስ ይቅር ስላልክ እናመሰግናለን። አንዳንዶቻቸው አይምራቸው ላይ ልባቸው ላይ የተቀመጠው ከአንተ ሀሳብ ከአንተ ሕሊና ከቃል ለማውጣት የሚፈልገው ክፉ ፍላጻ ካለ በኢየሱስም የተመታል፣ በኢየሱስም የተመታል። ቃሉ በኢየሱስም የሰሙ ቃል እንዳያሰላስሉ አንተን ቃሉን አሰላስለው እንዳያስቡ እንዳያስተውሉ የሚያደርገው ክፉ የጨለማ አሰራር ካለ ከአእምሯቸው ላይ የተበጠሰው ከልባቸው ላይ የተበጠሰው ከአይምሯቸው ላይ የተበጠሰው እግዚአብሔር ሆይ ከፍ በል። አምላክ ሆይ ስሙ ይባረክ። ጌታ መንፈስ ቅዱስ እናመሰግናለን። ስለ ረዳ ከፍ በል፣ ስላገዝክ ከፍ በል። ቀሪው ሰዓቱ አንተ አሳልፈህ ሰጠናል። አንተ ተከታተል፣ ከክፉ ሁሉ ጠብቅ፣ በደም ሸፍን። የምንሰማው ቃል በኢየሱስም በሕይወታችን በዘመናችን ላይ ሲሳደቅ ጀምሮ አንተን ሰምተን ወደን በቃል መንገድ ላይ ቆመን የምናሰላስል ሰዎች ሆነን አንተን እንድናስብ የሚያደርግ ጥበብና ማስተዋል ስጠን። ጥበብና ማስተዋል ስጠን። ራሱ የሆነው ጥበብና ማስተዋል ስጠን። ከክፉ ጠብቅ። ርሳቱ ተቆጣጠር በኢየሱስ